በመጽሐፍ የተጻፈልን ነገር ካለ ተጠምቃለችም አልተጠመቀችም እንላለን። አሁን ግን እኔ ባነሳው ጥያቄ ተጠምቃለችም አልተጠመቀችም አልልህም ነው። የለም እንደዛ አልተነገረንም አልተሰጠንም። እያወራሁ ያለሁት ግን የሚስጥራተ ቤተክርስቲያን የነገር ሃይማኖት ትምህርት ማርያም አርጋዋለች አላረገችውም በሚል የሚመሰረት ሳይሆን ጌታችን ኢየሱስ ክርስቶስ ጥምቀት ለኃጢአት ስርየትና ለድህነት መሆኑን ለሐዋርያቱ ሰጥቷቸዋል። ይሄንን ደግሞ ሐዋርያቱ ፈጽመውታል። ያልዳኑበትን ሊያድኑበት ያልተፈወሱበትን ሊፈውሱበት አያስተምሩበት። ስለዚህ ከሐዋርያቱ አንዳንዶች አሁን እዚህ አይተው ከሆነ ይወሉት አንዳንዶች መምህር ድንግል ማርያም ንጽሕት ናትና ጥምቀት አያስፈልጋትም ብለው የሚያስቡ አሉ። አንዳንዶቹ ደግሞ ተጠምቃለች የሚሉ አሉ። ያ እዚህ ራሱ አሁን የቁጭ ብለው ቢመለከቱ በቃ ይምጡ። እነሱ ሲመጡ እንወያያለን። አሁን ጥያቄው ጠቃሚ የሚሆነው እነሱ ሲመጡ እንወያያለን። ጠቃሚ ነው ለኔ እኔ አሁን እስካሁን ድረስ አንድ መልስ አልመለሰልህም። እኔ ግን ሚዲያ ላይ እንዳለና ጥምቀት የኃጢአት ስርየት ያሰጣል ብለህ ታምናለህ እንዴ ሶፊዬ? እኔማ ቅድም እኮ ሐሳቤን ቆላስይስ 2 እኮ 12 አንስቼ ነግሬ ከዛ አንጻር እኮ ተወያይቼበታለሁ። ግን አሁን አንዳንዱ እየተሳደበ ነው እዚህም አሁን እንትን ላይ እና ይሳደባሉ ኮሜንት ላይ እንደሚያዩት። እንግዲህ እነዚህ የሚሳደቡ ሰዎች ኦርቶዶክሳውያን ናቸው ብዬ አላስብም። እውነት ለመናገር ጥያቄ ሲጠየቅ ጥያቄ መመለስ፣ በአግባቡ መወያየት ደግሞ እዚህ የምናወራው ከመምህራን ትልልቅ ከሆኑ ሰዎች ጋር ስለሆነ ከዛ አንጻር ነው። እና እሱንማ ቅድም የቆላስይስን ግን ይሄኛውን ቅድም አሁን ኢየሱስ ክርስቶስ የተጠመቀበትን በዮርዳኖስ ሲጠመቅ መምህር ኤፍሬም በደንብ በጥሩ ገለጻ እውቀት ሰጥተውኛል። አልተከራከርኳቸውም። እንዲህ ብለው ከመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጭም የቤተ ክርስቲያናችን አስተምሮ እያሉ ሲነግሩኝ እሺ ብዬን የተቀበልኩት። ስለዚህ ከዛ አንጻር መምህር ባሮክም ያንን እንዲመልሱልኝ የጠየቅኩት እንጂ ለመከራከር ለመጨቃጨቅ እንዲህ ብሎ ለማለትም ወይም መልሱ ልክ ነው ልክ አይደለም ለማለት አይደለም። እውነት ለመናገር ከተረዱኝ ማለት ነው። መምህር እኮ ጥያቄውን ወደሚጠቅመን ጥያቄ ሽፍት እናድርግ ከማለት አኳያ ነው እንጂ አንተ ባለህ መረዳት እና አንተ ባለህ እውቀት አሁን እኔ ጋር ብንወያይ እምመርጠው እኔ ሚዲያ ላይ የምታገኛቸው ሰዎች ለነሱ የምትመልሰው መልስ እንድትይዝ ሳይሆን ለድነትህ የሚጠቅመውን ነገር እንዳወራህ ነው የምፈልገው። አንተ ደስ ብሎኝ እሱን እኮ እሳቸው አወሩኝ። አሁን መምህር ኤፍሬም ስለነገሩኝ እኮ አምናሃል ተቀብለሃል። አሁን ለስሬታ እንደ በደንብ ሰምቻቸው ለልቤ የተረፈልኝን ወስጃለሁ። ለዚህ ታምናለህ ማለት ነው። ሚዩት ያደረኩትና ጥምቀት ለኃጢአት ስርየት ነው በሚለው እኮ ተወያየን ከሳቸውና ነገሩኝ። ሰማሁኝ እኮ ጥያቄ ነበረኝ ጠየኳቸው፣ ነገሩኝ። ይሄኛውን እንዲነግሩኝ ነው ኮርሶ የጠየቅኩት። በቃ እኔ አሁን ቅድም የመለስኩልህን ነው የምደግምልህ ሶፊዬ። የተለየ መልስ በዚህ አሁን ባነሳው ቤተክርስቲያኗ የምታስተምረው ነገር የለም። አንዳንዶች ኦርቶዶክስ ነን ብለው መጥተው አይ ቅድስት ድንግል ማርያም አልተጠመቀችም የሚሉ አሉ። ተጠምቃለች የሚሉ ካሉ ይምጡና ያገኙበትን ይስጡ። ያገኙትን መረጃ ያገኙበትን ይስጡንና ከዛ እንቀበላቸዋለን፣ እናወራለን፣ እንወያያለን። በየት በኩል ከየትኛው መምህር ከየትኛው መጽሐፍ አገኙት የሚለውን መወያየት እንችላለን ከሱ ጋር። አሁን አንተ እነሱን ነው መሞገት ያለበት። ጥያቄውን ተጠምቃለች የሚሉ ከሆነ በምን ማስረጃ ከየት አገኛችሁት? መጽሐፉ መምህር ከየት ነው ያገኛችሁት? ይሄን የሚለውን ከነሱ ብትቀበላቸው ነው የሚሻለው። ስለዚህ እርሶ ተጠምቃለችም አልተጠመቀችም ማለት አንችልም ነው የሚሉት? አልልም። አዎ ስለዚህ እሺ በደንብ ተረድቻለሁ። መለሱልህ እኮ ሶፊ፣ ምን ሆነሃል? ምን አሉኝ? መለሱልህ። ተጠመቀችም አልተጠመቀችም አልልም ካሉ መልስ ነው እሱ እንደዚሁ በደፈናው። አዎ ምናልባት ግን እዚህ ጋር አንድ ነገር ማለት ከቻልኩ ይቅርታ ለሁላችሁም። ፓስተር ሶፊ የጥምቀት ላይክ ዋናው ዓላማ ምንድን ነው ብለህ ነው የምታስበው ወንድማችን? አሁን ቆላስይስ ላይ ቅድም አንስተው ነበረ ዴቪ፣ የእሱን ነው የምቀበለው። ስለዚህ በጥምቀት አብረን ከእሱ ጋር እንቀበራለን፣ አብረን ትንሣኤ እናገኛለን ነው አይደለ? እሺ፣ ይህንን ታምናለህ? ከእርሱ ጋር እንዴት ነው የምትቀበረው? ከእሱ ጋር እንዴት ነው የምትቀበረው? በውሃ በመዘፈቅ ቅድም ሳበራራ አልሰማም እንዴ? ውሃ ውስጥ ስትዘፈቅ ስትጠመቅ በሞቱን በሚመስል ሞት ስትወጣ ደግሞ መነሳቱን በሚመስል መነሳት ነው ብዬ እኮ ቅድም አብራርቼ ስናገር ነበር። ወይ አልሰማው ማለት ነው። ስለዚህ
እሺ ከኔ ጥፋት ነው። ስለዚህ ጥምቀት ያለ ጥምቀት ግን ከእርሱ ጋር መቀበር እንችላለን? ያለ ውሃ ጥምቀት አይቻልም። ለዛ እኮ ነው ጥምቀትን የምቀበለው። እሺ ጥምቀት ለድነትም ብላ ታምናለህ? አይ ጥምቀት ለድነት አይደለም ነው እኔ የማምነው። ጥምቀት ለድነት ሳይሆን ለምሳሌ አንድ ሰው ለመዳኑን ለዓለም ምልክት የሚያሳይበት ነው ብዬ ነው እኔ የምቀበለው። ምን ማለት ነው? ለምሳሌ ጥምቀት አንድ ሰው በኢየሱስ ክርስቶስም አምኖ ሲጠመቅ አሮጌው ሕይወቱን መሞቱንና ለዓለም የሚመሰክርበት አድርጎ ምልክት የሚሆን ለምሳሌ ኃጢአት የሚታጠበው እኔ በኢየሱስ ክርስቶስ ደም ብቻ ነው ብዬ ነው ማምነው። እና ጥምቀት ግን ሰዎች አምነው ለዓለም የሚመሰክሩበትና የሚተባበሩበት አሮጌው ነገራቸው አሮጌው ሕይወታቸው መሞቱንና አዲስ ደግሞ የብርሃን ሕይወት መቀበላቸውን የሚመሰክሩበት ነው ብዬና የሚተባበሩበት ነው ብዬ ነው የማስበው። ስለዚህ ከዛ አንጻር እንደሱ ነው የምወስደው እኔ። መልካም። በኢየሱስ ክርስቶስ ደም ድኛለሁ ብለህ ታምናለህ? ሌላ አይደን እንዴ? አይ ከዚህ ጋር ስለሚገናኝ ብዬ ነው። አንተ አገናኘው። በቃ ስለ ጥምቀት ይሄ ነው ያለኝ መረጃና የእምነት አቋም። ለምን መሰለ መምህር ኤፍሬም ቅድም ሲናገሩ ምን አሉ? ጥምቀቱን ደሙን ከጥምቀቱ ጋር አይተን ስለማናየው ነው እኛ ኦርቶዶክሳውያን ማለት ነው። ስለዚህ አንተ ጀስት ስትሬት ፎርወርድ ጥያቄ ነው፣ በደሙ ታጥቤ ድኛለሁ ብለህ ታምናለህ ወይ ነው ጥያቄው። ቅድም እኮ አልሰማኸኝም? ለምሳሌ ሰዎች ከስርየት በኋላ የሚደረግ የመታዘዝ ለምሳሌ አንድ ሰው ኃጢአቱን በክርስቶስ ኢየሱስ ደም መደምሰሱን አምኖ ንስሐ ሲገባ ነው። ያ ማለት ምንድነው? በጥምቀት ደግሞ ያው የሚገኘው አዲስ ህይወት ለሰዎች ሁሉ በይፋ በደሙ እየጠየቅኩ ነው። በደሙ ታጥቤያለሁ ድኛለሁ ብለህ ታምናለህ? ምንም በቃ ደም ካልፈሰሰ ስርየት የለም እኮ። ስለዚህ ፊዚካል ደም ነው ብለህ ነው የምታስበው? ቀራኒዮ ላይ የክርስቶስ ቀራኒዮ ላይ ደምቶልኛል፣ ቆስሎልኛል፣ ተሰቅሎልኛል ብዬ ነው ማምነው። እሺ ያ ደም ፊዚካል ደሙ የማዳን ችሎታ አለው? ያ ደም ማለት ነው የፈሰሰው ደም ስለሆነ ሳይሆን የክርስቶስ ደም ስለሆነ ነው እኮ። የክርስቶስ ደም ፊዚካል ደሙ የፈሰሰው ደም ደሙ የማዳን ኃይል አለው እንዴ? በደንብ እንጂ በደንብ። እሺ ያ ደም አንተን መቼ ነካ? በእምነት እኮ ነው ክርስትናን የምትድነው፣ በእምነት ነው የምትድነው። ስለኔ ክርስቶስ ኢየሱስ ቆይ አዳምጠኛ። ያ ማለት ቅድም ያነበብኩልህ ቆላስይስ 2:12 ላይ ከክርስቶስ ጋር አብረን ሞቱን በሚመስል ሞት መነሳቱን በሚመስል ደግሞ መነሳት፣ አንድ ሰው ውሃ ጥምቀት ውስጥ ወይም ውሃ ውስጥ ሲዘፈቅ ከሱ ጋር ሞቻለሁ፣ ከውሃው ሲወጣ ደግሞ ከሱ ጋር አብሬ ተነስቻለሁ እያለ ያንን መተባበር እያደረገ ለሌሎች ደግሞ አሮጌው የነበረው ህይወቴ ሞቶ አዲስ ህይወት ይዤ ተነስቻለሁ ሲል በውሃ ይተባበራል ብዬ ነው የማምነው። የኔ የእምነት አቋም እንደዛ ነው ያልኩኝ ነው። እሱን ተረድቻለሁ። ግን የኔ ጥያቄ ምን መሰለ? ያ ደም በቀራኒዮ ላይ የፈሰሰው ደም ፊዚካል ነው ወይስ ሲምቦሊክ ነው ብዬ ጠይቄያለሁ። ፊዚካል ደም ነው አልከኝ። ከውሃ ወደ ደም መቀላቀልከው እኮ። ውሃውና ደሙ አብረን ነው የምናየው ብለው እኮ መምህር ኤፍሬም እኮ ቅድም አስረድተውናል። እናንተ አስተምሮ ነው፣ እኔን እኮ አይመለከትማ። እሺ አንተን አይመለከትም። ስለዚህ አሁን እየጠየቁ እሳቸው እኮ ቅድም እንደዛ ሲያስረዱኝ በቃ መብቶት ነው ብዬ የኛ አስተምህሮ እንደዛ ነው የምንቀበለው ሲሉ እሺ ብዬ ተረድቼ ዝም አልኩ። የኔ እኮ ጥያቄ አንተ በምታምነው ላይ ነው። አትጠይቅ ካልከኝ ችግር የለውም አልጠይቅም። ግን የኔ አንተ በምታምነው ላይ ጠይቀኝ ችግር የለውም እኮ ብያለሁ። እኔ አሁን ስለ ውሃ ጥምቀት የውሃ ጥምቀትን ያነሳ ነው ወደ ደሙ ጋር ምናምን ባንሄድ አብሮ ነው የሚሄደው እኮ እያልኩ ነው። ወይ ለአንተ እኮ ነው አብሮ የሚሄድልህ፣ ለእኔ አይመለከተኝም። የእኔ የእምነት አቋም አልኩና የቆላስይስን መጽሐፍ 2:12 አንስቼልህ እንደዚህ ነው የምናደርገው። የኔ እምነት አቋም በውሃ ከክርስቶስ ኢየሱስ ጋር የምተባበርበት ነው። ፓስተርዬ አሁን እኮ ለምን መሰለ ይህንን የምናነሳው? አንደኛ ነገር የክርስቶስ ደም ነው የሚያድነኝ ስላልክ ሀሳቡን ያነሳው አንተ ነህ አይደለ? እንደውም ስርየት ኃጢአት የሚገኘው በጥምቀት ሳይሆን በደም ነው ብለህ አነሳ። ስለዚህ የኔ ጥያቄ ለአንተ ያ ደሙ መቼ ነካ? ፊዚካል ደም የፈሰሰ ደም አለ አይደለ?
ያ ደም የማዳን ኃይል አለው ወይ ስለ የክርስቶስ ደም እስከሆነ ድረስ ምን ጥያቄ አለው አልከኝ። መልካም፣ ይሄ ጥሩ መልስ እኮ ነው። የኔ ጥያቄ ደግሞ ያ ደም መቼ አንተ ጋር ነካህ ነው? መቼ ፊዚካሊ? እንግዲህ ደሙ ለምልክት ነው ወይ አሁን ለምሳሌ ጥምቀቱ ለምልክት ነው አልከኝ። እሺ ደሙ ለምልክት ነው? የፈሰሰው ደም ለምልክት ነው? ፓስተር ከኔ ጋር ነህ? ጨርስ ብዬ እኮ ነው። ያው በመሀል ገባህብኝ እንዳትል ብዬ ነው። አይ አሁን እኮ እየጠየቅኩ ነው። ስለዚህ ያ የፈሰሰው ደም ለምልክት ነው ወይ የፈሰሰው ወይስ የእውነት የፈሰሰው ፊዚካል ደም ነው ብለህ ነው የምታምነው? አዎ ለምን ይላል እንግዲህ ዕብራውያን 9:12 ላይ ማየት ትችላለህ። የዘላለም ቤዛ እንደሆነ ደሙ የፈሰሰው ደም የኢየሱስ ክርስቶስ ደም እንግዲህ የዛሬ 2000 ዓመት የፈሰሰ ነው አይደለም። ግን ዛሬም ሰውን ከኃጢአት የማንጻት የመፈወስ የመታደግ ኃይልና እንትኑ አልቀነሰም። ምክንያቱም ዛሬ ትኩስ ነው ደሙ፣ ዛሬም ማለት ነው። ትኩስ ነው ማለት አክቲቭ ነው ማለት ነው። አንተን መቼ ያገኛል? ታዲያ እንደዛ እንበል። ለምሳሌ ኢሳያስ ትንቢት ሲናገር ምን ብሎ ተናገረ? በእሱ ቁስል እኛ ተፈወስን አለ። ኢየሱስ ክርስቶስ ከመምጣቱ ከ720 ዓመት በፊት የተነገረ ትንቢት ነው። ታዲያ ኢሳያስ ከየት መጥቶ ነው በእርሱ ቁስል እኛ ተፈወስን ያለው? እንግዲህ እሱ የተናገረው ትንቢት ከ720 ዓመት በኋላ ከተፈጸመ ከየት መጥቶ ነው ታዲያ ነብዩ በእሱ ቁስል እኛ ተፈወስን ያለው? ይሄ ጥሩ ጥያቄ እኮ ነው ፓስተር፣ በጣም ጥሩ ጥያቄ ነው። እሺ ኢሳያስ ትንቢት እየተናገረ ነው። ትንቢት የሚናገረው ስላልተፈጸመው ገና ኢየሱስ ክርስቶስ ስለሚመጣው ትንቢት እየተናገረ ነው። አሁን ግን ትንቢት እየተናገርን ሳይሆን በደሙ ታጥቤ ድኛለሁ ነው ያልከው። ታጥቤ የሚለው ቃል ላይ ፎከስ ብናደርግ ወይ ደሙ ሲፈስ ለምልክት ነበርና ደሙ እንደፈሰሰ ስላመንኩ ደሙ ሳይሆን ያዳነኝ ሌላ ነገር ነው ብለህ ንገረኝ። ከዛ በኋላ ኦኬ ላይክ እስማማለሁ። ደሙ ነው ግን ያዳነኝ ከሆነ ደሙ መቼ ነካህ ብዬ እጠይቃለሁ። ደሙ መቼ ነው አንተ ጋር የደረሰው? ወይ እንዳልከው ነው ወይ በፋይቭ ሶላ እምነት ብቻ ብለህ ከሆነ ደሙ መፍሰስ አምናለሁ፣ ለምልክት ነው የፈሰሰው፣ ወይም ደሙ ራሱ ሳይሆን የሚያድነን ዝም ብዬ እምነቱ ነው የምትለኝ ከሆነ እቀበላለሁ። አይደለም ደሙ ራሱ አድኛል ካልከኝ ግን ደሙ መቼ አንተ ጋር ደረሰ ብዬ ግን ጠይቃለሁ። ላንብብልሽ ዕብራውያን 9:11 ጀምሮ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋንም ለማንጻት የሚቀድሱ ከሆኑ ይላል ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራችሁ ሕሊናችሁን ያነጻ ይሆን ይላል። ገባ? ስለዚህ የክርስቶስ ኢየሱስ ደም ዛሬም ትኩስ እንደሆነ ታምናለህ አይደል? ትቀበላለህ? እኔማ እቀበላለሁ። አዎ የእውነት ደሙ የፈሰሰው እውነተኛ ደም ነው ያዳነኝ። የእሱ ደም ስለነካኝ ነው ብዬ ደግሞ አምናለሁ። ስላጠበኝ ነው ብዬ አምናለሁ። እኔ የማምንበት መንገድ አንተ ስለማትቀበለው ነው ለአንተ እኮ ጥያቄውን ያነሳሁት እኮ። እኔማ ነገርኩ እኮ። ይኸው እንግዲህ ምኑን ነገርከኝ? ምኑን አነበብኩልህ እኮ ዕብራውያንንም አነበብኩልህ የሚናገረውን። አሁንማ ይኸውልህ መመሪያ ፍሬም ሶፊ ዛሬ ድረስ የክርስቶስ ደም ያ አንድ ጊዜ በቀራንዮ የሆነው ለሁል ጊዜ የሚሆን ትኩስ ደም ነው ብለህ ታምናለህ? አዎ ይኸው እሱን እኮ ነው እያነሳን ያለ ነው። የእኛም እምነት እንደሱ ነው። ወደ ሌላ ጥያቄ። እሺ እንግዲህ መምህር ሶፊ ሁላችሁንም ቢኒዬ፣ ዲያቆን መዝሙር ያሬድ፣ ወንድሜ ኢዮብ እንኳን ደህና መጣችሁ። ሶፊ ዲያቆን ዳዊት ዲያቆን ናቸውና ዲያቆን እያልክ ጥራቸው። ዳዊት ስለሚል ነው ላየኝማ። ዳዊት ዲያቆን ናቸው ወይ? ይቅርታ የኔ ጌታ ዲያቆን፣ ይቅርታ፣ በጣም ይቅርታ። አላወኩኝም። በጣም ይቅርታ። ፓስተር ሶፊ እንኳን ደህና መጣ። ሰላም ነው ወይ? ስላየው ደስ ብሎኛል።
ዲያቆን ዳዊት፣ መዝሙረ ያሬድ፣ ሌሎቻችሁም ዮብ፣ ሁላችሁ በጥቅሉ ሰላም ብያለሁ። እንደምሰነበታችሁ። ዮብ እኮ አናግሮ ነበር በኮመንት። ሰላም ብያለሁ እኔ ሁላችሁ። አቃቢ እምነት ሶፊ ሰላም ብለናል። ማን እምነት? አይ እምነት እያቀብክ ነው ብዬ ነው። እና ድምጼን አላቅም ታዲያ ስትጠየቅ የክርስቶስን የማዳን ስራ የምትቀበለው በጸጋ ነው አይደለ? አራተኛ ሰው መጣ እንዴ? አንተ የሺህ ሰው ግምት እኮ ነው። ምን ችግር አለው? እኔ ትከሻዬም ጭንቅላቴም ሰፊ ነው፣ እግዚአብሔር ይመስገን። ስለዚህ የአንድ የክርስቶስ የሰራውን ስራ ለመቀበል የምትቀበለው በጸጋ ነው አይደለ? ኔትወርክ አይሰማም። ኧረ ይሰማል ሶፊ። አይ እኔ ጋር እየተሰማኸኝ አይደለም። አሁን ይሰማል ስል ተሰማ፣ ስጠይቅህ አይሰማም እኮ። ስጠይቀኝ ነው እኮ የማይሰማኝ። እሺ አይ ምንድነው ሐሳቤ ነበር። ይመቾት እርሶ ደግሞ እናንተ እርሶ ስንት ጊዜ ኖረን እርሶ ምንካወት ዲያቆን መዝሙረ ስላየሁት ደስ ብሎኛል። ናፍቀውኝ ነበር የጠፉ። እሺ የጸጋ መቀበያ ማለት ጸጋውን ጌታ ኢየሱስ ክርስቶስ አንዴ በመስቀል ላይ ባደረገው ስራ እንድናለን ብለን ስንል አንዴ የሰራው ለዘላለም ነው። ዳግም መሞት ሳያስፈልገው አንዴ በሞት ያድነናል እያልን ነው። ይሄንን እናምናለን እኛ። ነገር ግን ኢየሱስ ክርስቶስ የዛሬ 2000 ምናምን ዓመት የሰራውን ስራ እኛ ስንቀበል እንዴት ነው የምንቀበለው ላይ ልዩነት አለ። አሁን ይሄ አንዱ ልዩነት ምንድነው? የጸጋ መቀበያ የሆኑትን ሚስጥራትን ማግለል ነው። ሁሉም አይደሉም፣ የሚያገሉ አሉ፣ ማያገሉ አሉ እንደምታውቁት ማለት ነው። የሚያገሉቱ እምነት ብቻ ይሉና እምነት ብቻ ላይም እንኳን በናወራ የተለያየ እምነት ብቻ እናያለን። ጸጋ ብቻ ብሎ የተለያየ መሆኑ ሰሞኑን ስለተመለከትን ማለት ነው። በእኛ እምነት ግን ክርስቶስ የሰራውን አምነን ያመነውን ደግሞ ስንለብሰው እንድናለን ብለን እናምናለን። ይሄ እንዴት ነው የምናደርገው? አምነን ክርስቶስ የምንለብሰው እንዴት ነው ስንል ጳውሎስ በጥምቀት በኩል ብሎናል። ስለዚህ የኃጢአት ስርየት የምናገኘው 14ቱን የአዲስ ኪዳን መጻሕፍት የጻፈው ጳውሎስ የዳነበትን መንገድ መከተል ነው። እርሱም እንዴት ነው የኃጢአት ስርየት ያገኘው? በጥምቀት በኩል፣ በእምነት ብቻ ሳይሆን በጥምቀት በኩል። ስለዚህ እኛም ትምህርታችን ይሄ ነው። በእምነት ብቻ ሳይሆን በጥምቀት የኃጢአት ስርየትን እናገኛለን። በጥምቀት ብቻ እያልን ነው ካልን አይ አይደለም፣ አንነጣጥለው። ግን ደግሞ በብቻ ብለን ደግሞ አጥረን የክርስቶስን ትምህርት አንቃወመውም እያልን ነው ማለት ነውና የዲያቆን ዳዊትን ጥያቄ መልሰው ቢሆን ኖሮ እዛ ውስጥ ብዙ ትምህርቶች ነበሩበት። ለማንኛውም ላለመጠየቅ ያረጋውን ጥረት አድንቀን እኔ ጨርሻለሁ። መጋቢ ፓስተር ሶፎንያስ ለሁ እሺ፣ ጠያቄን ቀጥል። የኢዮብን ማትመልስም አውቃለሁ። ወደ ሌላ ጥያቄ ቀጥል። ኢዮብ አይመልስልህም። ጥሉ ያሬዶ፣ ሌሎቻችሁም ቀጥሉ። እሺ ሰላም ብያለው። ሰላም ይሁንላችሁ። መምህር ኤፍሬም፣ ፓስተር ሶፊ፣ መምህር ብሩክ፣ ዲያቆን ዳዊት፣ ዶክተር ቢኒ፣ መምህር ተመስገን፣ ኢዮባ ሁላችሁንም ሰላም ብያለው። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ፓስተር ስላገኘሁት ደስ ብሎኛል። እንዴት ኖት? ደህና ደህና። ዲያቆን መዝሙር እንዴት አሉ? ሰላም ኖት ወይ? ጠፍተዋል፣ ተጠፋፍተናል። ሁሉ እግዚአብሔር ያክብርልኝ። አይ መልካም። እኔ እንኳን ለእርሶ ጥያቄ ሳይሆን ያለኝ እንደ ማሳሰቢያ ነው ቱ ቢ ኦነስት። እና እሱ ምንድነው ከእርሳችሁ ውጭ ሊሆንብኝ ነው፣ ይቅርታ። ግን አይ ቲንክ ትናንት ነው ከትናንት ወዲያ የወንድማችን የመልኬን ቪዲዮዎች ፖስት ተደርጎ አይቻለው እና ጥሩ ነው። ኢንተርቪው ምናምኑ አሪፍ ነው።
ግን አይ ዊሽ አንድ ነገር ቢያደርጉ ደስ ይለኛል። እሱ ምንድነው ለምሳሌ እኛ ከትናንት ወዲያ ውይይት ስናደርግ አንድ ሰው ገባ። የሚገርሙት እና ገባና ከቤተ እምነትን ስንለው ከሙሉ ወንጌል አለን። ከዛ ግን ሲያወራ ግን የኦንሊ ጂሰስ አንደበት ነው ያለው። ስለዚህ ምን አደረግነው? ዮዋም ነበረ አንተ ኦንሊ ጂሰስ ነህ ሙሉ ወንጌል አይደለህም፣ ምክንያቱም ሙሉ ወንጌል እንዲህ አታስተምርም፣ ይሄ ሙሉ ወንጌል ትምህርት አይደለም ብለነው መጨረሻ ላይ በደንብ ጭምቅ ስናደርገው ያው ኦንሊ ጂሰስ እንደሆነ ደረስንበት ማለት ነው። ትክክለኛ ነው ትክክለኛ ነው ለማለት የግድ የቤተ እምነቱ አባል መሆን አልጠበቀብንም። ምንድን ያደረግነው የሙሉ ወንጌል ትምህርት ስለምናቅ በሙሉ ወንጌል የእምነት መግለጫ ልጁን ያዝነው ማለት ነው። እና በኋላ ይቅርታ ጠይቆ ውሸት እንደሆነ የተናገረው አለፈ ማለት ነው። እንዲሁም ከሌላ ከሙሉ ወንጌል አንድ ሰው መጥቶ እንዲሁም እንዲያናግረው አደረግን። ፓስተር ኔልሶን አድራ ምንለት ምንድነው ብዙ ሰው እርሶ ቤት ይገባል። እንግዲህ ከሚገቡት ይህን ሰሞን ውስጥ አንደኛው እንግዲህ መልኬ ወንድማችን ነው። መልኬ ለእኛ ኦርቶዶክሳዊ አንደበትም ኦርቶዶክሳዊ ትምህርትም የለው። ማህተብ ሊያስር ይችላል፣ ማርያምን ሊል ይችላል፣ ብቻ ኦርቶዶክሳዊ መገለጫዎችን ሊያደርግ ይችላል። ግን እንደ አንድ ኦርቶዶክሳዊነት የእምነት መግለጫ አለን እኛ። ልክ እርሶ ያሉበት ቤተ እምነት የእምነት መግለጫ እንዳለው መመሪያው እንደሆነ እኛም የእምነት መግለጫ አለን። በዛ በእምነት መግለጫችን ስንመዝነው አዲስም ሆነ መልኬ በስም ኦርቶዶክስ ነን ብለው በቃ ድርቅ ብለው ወይ ስግጥ ብለው ልበለው በዚህ በዘመንኛው ቋንቋ እንደዛ እየሆኑ ነው። እና አይ ዶንት ቲንክ ትክክል አይመስለኝም። ኢንተርቴንመንት እንዲሁም ቻሌንጅ ሊያደርጓቸው ይገባል። እስቲ አምጦ የእምነት መግለጫችሁ በእምነት መግለጫችሁ ኦርቶዶክስ እንዲህ አታስተምርም፣ ይሄ ኦርቶዶክስ አንደበት የኦርቶዶክስ ትምህርት አይደለም ይሏቸው ይገባል። እኛ ከነሱ ጋር ብዙ የማናወራበት ምክንያት ምንድነው? አቴንሽን ፍለጋ የሆነ የተንኮል አካሄድ ድራማ አካሄድ እያየን ስለሆነ እንደዚህ አይነት ሰውን ደግሞ ጊዜ ሰተን አናስተዋውቅም በሚል ነው እንጂ ምንም መከራከር ማቅቶን አይደለም እውነቱን ለመናገር። እና ይሄንን ነገር ቢያደርጉልን ደስ ይለኛል። አምጡ የእምነት መግለጫችሁን ቢሏቸው እነዚህ ሁለት ልጆች አዲስንና መልኬን ከየት ቤተ እምነት ናችሁ? ኦርቶዶክስ ነኝ ካሉ ኦኬ ኦርቶዶክስ ለመሆነ የእምነት መግለጫን አምጣ ቢሏቸው፣ አይ የእምነት መግለጫውን አልቀበልም ካሉ ከኦርቶዶክስ ቤተ እምነት ወጥተዋል ማለት ነው። መስቀል ስላሰሩ ምናምን ሳይሆን ወይ ዲያቆን ወይ ምናምን ቅጽል ስለቀጠሉ ሳይሆን አሁን ላይ እንደዚህ አይነት በጣም ድራማ ሰሪዎች እየበዙ ስለሆነ ይህንን በደንብ አድርገው ቻሌንጅ ቢያደርጉልን ብዬ ለመናገር ነው። መልካም ዲያቆን፣ ያው እንደሚያውቁት እኔ በምሰራቸው የኢንተርቪዎቹን ከሰዎች ጋር ሳወራ ሰዎችን ማንነታቸውን ጠይቃለሁ። ከዛ ሰው እንግዲህ መጽሐፍ አለ አይደል? ያው ንግግርህ ይገልጣል ብለው እንግዲህ ጴጥሮስ በንግግሩ እንደተገለጠ ልክ እንደዚያው ንግግሩ ሰው ይገልጠዋል። ግን ለምሳሌ ፈለገ ጳውሎስ የሚለው ወይም መልኬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚተላለፍ የቴሌቪዥን ስርጭት ላይ ሁሉ ቀርቦ ምልክት እንደሰጠ ምስክርነት እንደሰጠ አይቻለው። በየቤተክርስቲያኖቹ ሄዶ ጥምቀትን ሳካሄድ በዛች ቤተክርስቲያን ውስጥ አይቻለሁ። ከማየት በላይ እንግዲህ ምንም የሚታመን ነገር የለም። ስለዚህ ከዛም ደግሞ አንዳንድ ያየናቸው ያው ሶሻል ሚዲያ ዘመን ስለሆነ እነሱን አይቼ ነው። ግን ሁለተኛ እኔ እንደውም እኮ ሞግታለሁ። እንደውም አንዳንድ አባቶች የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነን ብለው እኔ ጋር ሲመጡ ከነ ልብሳቸው ሁሉ እንዲያወልቁ እኮ ሞግታለሁ። ቪዲዮዎቹ እኮ እዚሁ ፊት ለፊት የተቀመጡ ናቸው። በደንብ አድርጌ ነው የምሞግተው። እኔ ኦርቶዶክስ አይደለሁም ማለት ሰዎች እኔ ጋር ኦርቶዶክሳውያንን መጥተው በኔጌቲቭ ወይ እንዲያነሱ በፍጹም ፈቅጄ ማላቅም አልፈቅድምም። ይሄ የኔም ነው። ሙስሊምም ቢሆን ስለ ሙስሊምም ቢሆን እንደዛው ነው የማደርገው። ስለዚህ እኔ እንደ ሚዲያ ሌላ ነው፣ የራሴ የግል አቋም ደግሞ ሌላ ነው። ስለዚህ ሁል ጊዜ እንደውም ገብተው ማየት ይቻላል። ኦርቶዶክስ ነበርን የሚሉ ሰዎች እኔ ጋር ቀርበዋል። እነሱን ልክ አይደላችሁም ብዬ በደንብ የሞገትኩበት። ከዛ እንደውም አንዳንዱ የማይረዳ እንደ አንተ ፕሮቴስታንት አይደለም እንዴ እንደውም ልታግዛቸው ሲገባ እንዴት እንደዚህ ትሞግታቸዋለህ ተብዬ ከሌላ ሳይድም የምወቀስበት ነገር አለ። ሚዲያው ላይ ስቀመጥ እኔ የኦርቶዶክስ አይደለሁም፣ የጴንጤ አይደለሁም፣ የሙስሊም የካቶሊክ አይደለሁም፣ ሚዲያ ነው። ስለዚህ ሰዎች ሲመጡ ሀሳባቸው ሞግታለሁ። በዛ ነው የኔ እሳቤና እንግዲህ መልኬም ኢትዮጵያ ኦርቶዶክስ ቤተ ሃይማኖት አበውን ነው ይዞ የመጣው እኔ ጋር። ከዛ ቃለ ዓዋዲውን ይዞ መጥቷል። ከዛ የንስሐ አባትም አሉት። እነዚህ ነገሮች ሳየው አሟልቷል እኔ ጋር ሲመጣ። ስለዚህ አይደለም ስትሉ ደግሞ ያው እናንተ ስትነግሩኝ ወዳጆቼም ስልክም ደውዬ እንደዚሁም እናንተ ልጠይቃችሁ በቅርቤ ስላላችሁ
ከዛ አንጻር ጠይቄ መሞግተውን እሞግታለሁ። ልካው መልኬ ምን ጋር ሲመጣ ስጠይቀው ጠይቄ ከመምህራን ኦርቶዶክስ ቤተክርስቲያን መምህራንን ጠይቄ አስተምህሮቱ እንዲህ ነው የሚለውን ከዛ ቃለ ዓዋዲው ላይም ደግሞ ተወግዛሃል ብዬ ሳነሳ እሱ ጋር ያው ቪዲዮ ዛሬ ማታ በርግጥ ይለቀቃል። ተወግዛሃል ብዬ ሳነሳው አይ ቃለ ዓዋዲው ላይ ይሄው እንዲህ ይላል። አንድ ሰው ምእመን የሚወገዝበት አገልጋይ ካህን የሚወገዝበት መስፈርቶቹ እነዚህ ናቸው እንጂ ቲክቶክ ላይ ያሉ ሰዎች መተው እኔን ስላወገዙ አለው አሁን መጥቻለሁ። ምን ሆኖ እንደወረደም አላውቅም። የሚገርም ግን እየሰማቸው ነው መምህርን በጣም ደስ የሚል በሚገርም ግሩም ቃናና ገለጻ የአባትነት እየሰማቸው ነው። እኔ ግን ማናስወረደኝም አላውቅም። አሁንስ ሰው ነው ያወረደ ሞዴሬተር ሲል ያሳይተዋል። ሶፊ ተሙ ቆይ አይልም ተው እንጂ አንተ ልጆች እኮ ናቸው። ሶፊም ወንድምህ ጓደኛ ነው። ሞዴሬተሮችም መርጣ ያረካቸው ልጆች ናቸው። እንዴ በመሃል በህግ አምላክ ቆይ አሁን ሶፊ ከመጣ ሐሳቧን ልጨርስ። በጣም ትንሽ 1 ደቂቃ የምትሆን ነው የምጨርስ። መደሰትን ጥቅም ካልኸው ልክ ነህ ሶፊ፣ አንተ ሐሳብ እዚህ ላይ ትክክል ይሆናል። መደሰት በራሱ ለእግዚአብሔር ጥቅም ነው ካልክ ማለት ነው። እንዲያ ከሆነ የክርስቶስ መሰቀሉ ዓለምን አድኗል። በዓለም መዳን ደግሞ ክርስቶስ ተደስቷል። አዎ 99ኙ ነገደ መላእክት በዱር ትቶ የጠፋውን በግ አንዱን አዳምን ሊፈልግ ነው የመጣው። ባገኘውም ጊዜ ተደሰተ ነው እንጂ የሚል ባገኘውም ጊዜ ተጠቀመ የሚል አንድም የመጽሐፍ ክፍል የለም። ባገኘውም ጊዜ ተደሰተ ነው። ደስታ ጥቅም ነው ከሆነ እውነት ነው። በዚህ ትርጓሜ አንተ ሐሳብ ልክ ይሆናል ማለት ነው። ከዚያ ውጭ ግን በስቅለቱ በደሙ መፍሰስ ዓለምን ካዳነ ጥምቀቱ በዮርዳኖስ ያደረገው ጥምቀት ለክርስቶስ የሰጠው ጥቅም ምንድነው ካል መልሱ ምንም ከሆነ ለትውልዱስ የሚሰጠው ጥቅም ምንድነው ነው? ያ ዳግም ከመንፈስ ቅዱስና ከራሱ ከክርስቶስ የምንወለድበት ዳግም መወለጃ ነው ብሎ ባለቤቱ መሰረተው። ለምን በውሃ አደረገው? አስቀድሞ በዘመነ ብሉይ ውሃ የጥፋት ምልክት ስለነበረ እንደምናውቀው በኖህ ዘመን 8 ነፍሳት ብቻ እስኪቀሩ ትውልድ ሲጠፋ ተንሳፎ የተረፉበት በውሃ ነው። ከዚህ አስቀድሞ በዘመነ ብሉይ ለጥፋት ይላክ ስለነበረ በሰባት ካትም በሌሎቹ ማዝማናት በርካታ መጻሕፍትን ማንሳት እንችላለን። በዚያ ምክንያት በውሃ አደረገው። አንድም ውሃ ርኩብ ነው። ውሃ ርኩብ ነው ማለት በሁሉ ቦታ ይገኛል። ሀብታምም ድሃም ያገኘዋል አይደል? ባለስልጣን ብቻ የሚያገኘው አይደለም። በማር በቅቤ ለምን በወተት አልመሰረተውም ይላሉ የኛ መተርጉማን። ከድሃ ቤት አይገኝምና ነው፣ ለሁሉ በሚገኘው ነው። ውሃ መንጽይ ነው፣ ከቆሸሸ ያነጻል አይደለም? ስለዚህ ከመርገም የምንነጻበት አደረገው ነው። ሶፊዬ ግን አንድ ምስጢር ልንገርህ፣ ምናልባት ሌሎቻችሁን በደንብ እንድትሰሙ ይፈልጋለሁ። ሰው በጥምቀት ይድናል ስንል ይቅርታ ጋር መምህርዬ፣ ለእኔም በዛው ከሶፊ ጋር አንድ አይነት ጥያቄ ስላለኝ በዛው ማቴዎስ 3:15ን እንዴት ይፈቱታል ታዲያ? ሶፊ የጠየቀው ጥያቄ ላይ ማቴዎስ 3:15 ላይ እንዴት አድርገው ይፈቱኛል? እስቲ በዛው ከሶፊ ጋር ይጨርስ። ልክ አሁን እኛ መምህር ብሩክ እንዳልገቡ አንተም ደግሞ በኋላ ጠይቃለህ። የጥያቄ ተቀጽላ እድሜ ያራዝማል። ይሄኛውን ረዝሞብን ቆይ ደግሞ አዲስ አታንጣ። ስንጨርስ በአዲስ እንጀምረዋለን። የትም ስለማንሄድ እንማማራለን። ከክርስቶስ የሚበልጥ ሌላ ስራ የለንም። ስራችን እርሱ ነው። ስለሆነ ምን እያልኩ ነው? ሁላችሁም መረዳት ያለባችሁ ደሙ ነው እንጂ የሚል ሰው ደጋጋሚ ይሰማለሁ። ከደሙ የተለየ ጥምቀት ፈጽሞ አያድንም። ይሄን አስረግጬ ነው የምነግራችሁ። ጥምቀቱ በራሱ አገልግሎት የሚሰጠው በደሙ መፍሰስ ነው። ጥምቀት ብቻውን ነፃ ደብዳቤ ነው። ደብዳቤ አማናዊ ነው የሚባለው የዚያ ቢሮ ባለቤት በትክክል ጽፎታል ተብሎ አማናዊ ሆኖ የሚረጋገጠው ማህተሙ ሲኖር ነው። ማህተም የሌለበት ደብዳቤ ቦዘን ሌጣ እንደሆነ ሁሉ የክርስቶስ ቅዱስ ሥጋና ክቡር ደም የሌለበት የቀራንዮ ሥራ የሌለበት ጥምቀት የለንም። እሱ ሻወር ይባላል። ያ ቅዱስ ማይ ከክርስቶስ ጋር ህብረት የምናደርግበት ንጹህ ሆነን ወደ ባለቤቱ የምንቀርብበት ቅዱስ ማይ ነው። ክርስቶስን የምንለብስበት ቅዱስ ማይ ነው አልን እንጂ በቃ ከተጠመቅ በጥምቀት ትድናለህ፣ ከዚያ ውጭ ስጋው ደግሞ አያስፈልግም እምልትል አስተምህሮ የላትም። በነገራችን ላይ ካህኑ ያጠምቃል። ቅድም እንዳልኳችሁ ደብዳቤ ነው። እንደተጠመቀ በሰከንዶች ውስጥ ቤተ መቅደስ ይገባል። የክርስቶስን ቅዱስ ሥጋና ክቡር ደም ይቀበላል። ፍጻሜም ያገኘው ያኔ ነው። አለያ ግን ቦዘን ደብዳቤ ይሆናል። የት እንደመጣ ማይታወቅ ማህተምም ፊርማም የሌለው ማለት ነው። ስለዚህ የክርስቶስ ደሙ ነው እንጂ የሚል በርካታ ሰብስለ እውነት ነው። ደሙ ነው ያለ ደሙማ ድህነት አለ እንዴ? ደም ካልፈሰሰ እኮ ስርየት የለም። ቤዛ ሆነን የምንለው አዲያ ደሙ ነው እንጂ ምኑ ነው ቤዛ የሆነን? ጥምቀቱ ነው እንዴ? ደሙ እኮ ነው ቤዛ የሆነን። ደሙ ነው ቤዛ የሆነን። ስቅለቱ ነው ቤዛ የሆነን። ወደ ስቅለቱ ለመጓዝ በጥምቀቱ በኩል በር አድርጎ
ዳግመኛ ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት አያይም ብሎ አንደኛው ልደት በስጋ ከእናታችን ምንወለደው፣ ሁለተኛው ልደት ከመንፈስ ቅዱስ በጥምቀት በኩል ምንወለደው ያ የክርስቶስን ቅዱስ ስጋና ክቡር ደም የምንቀበልበት ስርዓት ነው ማለት ነው። ስለሆነ እሱን ማየት ይጠይቃል። እኔ ተማሩ ብሎ ተናግሯል። ከእኔ ተማሩ። ስለዚህ ከክርስቶስ ድርጊት፣ ከክርስቶስ ንግግር፣ ከክርስቶስ ሁለንተና ምሳሌና አርአያ አድርገን የምንወስዳቸው ነገሮች እንዳሉ እሱን መሰረት አድርገን እሱን ቅድም መምህር ያሉትን ነገር እንላለን። ግን በዋናነት ሶፊ አብረህ የምትወስደው ነገር ምንድነው? የዮሐንስ ጥምቀት የንስሐ ጥምቀት ነው የሚባለው። የሐዋርያት ሥራ ምዕራፍ 19 ላይ እንደምታስተውለው የንስሐ ጥምቀት ተብሎ ተገልጿል እና ክርስቶስ ደግሞ ንስሐ የማያስፈልገው ፍጹም ንጹህ ጻድቅ መሆኑን ሐዋርያው ቅዱስ ጴጥሮስ ራሱ በአንደበቱም ነውር ያልተገኘበት ለመሆኑ ነግሮናል። ስለዚህ ለምን አደረገው ስንል እዛው ክፍሉ ላይ እንደምንመለከተው ጽድቅን ለመፈጸም ነው። ጽድቅ የሚፈጸመው ደግሞ በትህትና ነው። የክርስቶስ ትህትና ደግሞ የተገለጠው በምንድን ነው? እርሱ ልዑል ጌታ ሆኖ ሳለ ዮሐንስን መጥራት ሲገባው ወደ ዮሐንስ መሄዱ በዚህ ድርጊት በራሱ ትህትናው የክርስቶስ ፍጹም የሆነ ትህትና ሰማያዊ እሱ በምድራዊ ዮሐንስ እጅ ይጠመቅ ዘንድ ዮሐንስ ወደሚያጠምቅበት ስፍራ መሄዱ በራሱ ይሄ ፍጹም የክርስቶስን ትህትና የሚያመለክት ነው። ከዛም በተጨማሪ ደግሞ የዮሐንስን አገልግሎት ቅቡልነት፣ ምክንያቱም ዮሐንስ የተላከው ከጌታ ለጌታ ስለሆነ ጸያሄ ፍኖት መንገድ ጠራጊ ስለሆነ የእሱ የብሉይ ኪዳን አገልግሎት በእግዚአብሔር የተወደደና ተቀባይነት ያለው ለመሆኑ ማረጋገጫ ነው። ከዛም በተጨማሪ ክርስቶስ የተጠመቀበት ምክንያት ኦሪትን ያሳለፈ መሆኑን ማስረጃ ነው። ክርስቶስ ሲጠመቅ ኦሪታዊ የሆነው ስርዓት ያለፈች መሆኗን የተፈጸመች መሆኗን በዛ አሳይቶናል። ጥንታውያን አባቶች ደግሞ ይህን የክርስቶስን መጠመቅ ከምን ጋር አያይዘው አስተምረውበታል። ክርስቶስ ፍጹም ሰው ለመሆኑ ማሳያ ነው። ክርስቶስ ፍጹም ሰው መሆኑን እንድናረጋግጥ ተጠመቀ። ምን ማለት መሰለ ሶፊ፣ እንደምታስታውሰው በሁለተኛው ክፍለ ዘመን የኖስቲሲዝም ወይንም ዶሲቲዝም የሚባለው አስተምህሮ ልጨርስ አንድ ላይ እንድትመልስልን ነው። ሶፊ ብቻ ሳይሆን ልጨርስ ይቅርታ። እንደዚህ አይደረግም። ሲጀመር የእግዚአብሔር ቃል እየተነገረ መሀል ላይ አይገባም። ነውር ነው። ይዘጋለሁ። መልካም። የእግዚአብሔር ቃል ስለሆነ ቆይ፣ ችግር የለም ታገሰኝ። የኖስቲሲዝም እንቅስቃሴ ነበር ታውቃለህ፣ ወይም ዶሲቲዝም የሚባሉ ክርስቶስ ፍጹም ስጋን ነስቶ ሳይሆን መስሎ ነው የተገለጠው፣ ሰው በመሆን ሳይሆን በመምሰል ነው የተገለጠው የሚል አመለካከት የነበራቸው ነበሩ። ቅዱስ ኤፍሬም ሶሪያዊ ይህንን ክፍል ሲያብራራ ለእንደዚህ አካላት መልስ ሲሰጥ ተጠመቀ የሚባለው አካል አካላዊነት ከሌለው የሚዳሰስ የሚጨበጥ ካልሆነ ተጠመቀ ሊባል አይችልም። ስለዚህ የክርስቶስ መጠመቅ አካላዊነት ስጋ ያለው አካላዊ መሆኑን የሚዳሰስ የሚጨበጥ መሆኑን ፍጹም ሰው መሆኑን ማረጋገጫ አድርጎ ሰጥቶናል። ምክንያቱም ተጠመቀ የሚባለው አካል ወደ ውሃው መዘፈቅ አለበት፣ ወደ ውሃው መነከር አለበት። ያ ደግሞ ሊሆን የሚችለው አካላዊ ሲሆን ነው። የሚዳሰስ የሚጨበጥ ምን ሲኖረው ነው? ስጋ ሲኖረው ነው ብለው ይህን የክርስቶስን መጠመቅ ፍጹም ሰው ለመሆኑ ከስጋችን ከነፍሳችን ከስጋችን የነሳ በእውነተኛ ተዋህዶ የተገለጠ መሆኑን ማስረጃ አድርገውም አስተምረውበታል ለማለት ነው። መምህር ኤፍሬም ጋር ተቀጥላላችሁ። ምናልባት ሌላ ጥያቄ ካለ ይሄን ለመጨመር ነው። እኔ ጋር ነው ተቋርጧል ወይስ ብሩክ መምህር ጨረሱ? አዎ ሶፊን መናገር ፈልጎ ነበር። ሶፊ ይስጥ ሀሳብ ይናገር። ሶፊያችን ቀጥል። ሚውት ነህ እያወራ ከሆነ። ያው እየሰማው ነው፣ እያዳመጥኳችሁ ነው። ብሩክም መምህር የተናገራችሁትን ሰምቻለሁ። ግን እንግዲህ እናንተ እያላችሁት ያላችሁት ጥምቀት ለኃጢአት ስርየት ይሆናል ነው ሀሳባችሁ? እስቲ መምህር በትክክል ለምን መሰለህ ሰለስቱ ምዕት በ325 ዓመተ ምህረት የነበሩት ስልክ አቋርጦ ነው ሶሪ
የቀደሙት አባቶች በጣም እኒ መመኪያ አባቶቻችን የምንላቸው አባቶቻችን በርካታ ስርዓት የሰሩልን ማለት ነው። ባጭሩ ዝርው የነበርነው ብትን የነበርነው ሄዱ አስተምሩ ብሎ ጌታ በነገራችን ላይ ጥቆማ ነው፣ አቅጣጫ ነው የሰጠው። ከዚያ ግን ያንን አቅጣጫ የሰጠንን ጥቆማ ሐዋርያት ናቸው አስፈጻሚዎቹ ማለት ነው። ልክ መንግስት የሆነ ህግ ያወጣል፣ ህግ አስፈጻሚ ደግሞ ራሱን የቻለ አካል አለው። ልክ እንደዚያ ሁሉ ህግ ተናገረ፣ ህጉን የሚያስፈጽሙ ሐዋርያት ናቸው። ያመነ የተጠመቀ ይድናል ብሎ ባለቤቱ ተናገረ። ያን ማመን ያን መጠመቅ ስርዓት የሚያስፈጽሙት ደግሞ ሐዋርያት ናቸው ማለት ነው። ስለሆነም ሰለስቱ ምዕት ሲናገሩ በፍትሐ ነገሥት በሚባለው መጽሐፋችን ወይም ሃይማኖተ አበው ዘሰለስቱ ምዕት በሚባለው መጽሐፋችን ወነአምን በሐቲ ጥምቀት ለስርየተ ኃጢአትን ስለማስተስረይ ፈጽማ በተሰጠች በአንዲት ጥምቀት እናምናለን ብለው አባቶቻችን ተናግረዋል። ይህች ጥምቀት ግን ብዙ ጊዜ ውሃው ያድናል ወይ የሚል ጥያቄ ያለው ሰው ውሃ አያድንም እና ምኑ ነው የሚያድን ከተባለ በውሃው ላይ የሚያድረው ቅዱስ መንፈስ ነው። በቤተ ክርስቲያናችን መስቀል አለ አይደል? መስቀሉ እንጨት ነው። እኛን የሚያድነን እንጨቱ አይደለም፣ በመስቀሉ ላይ የሚያድረው ኃይል ነው። ያ ደግሞ የመስቀሉ ኃይል ተብሎ የተነገረው የእግዚአብሔር መንፈስ ቅዱስ ጸጋ ነው። ልክ እንደዚሁ ሁሉ ውሃው ዝም ብሎ ውሃ ብቻ ለሚታየው ሰው ቦዘን ውሃ ቅድም እንደተናገሩት ሻወር ነው። ምንም በዚያ ውሃ ላይ ግን የእግዚአብሔር መንፈስ ቅዱስ ያድርበታል። የእግዚአብሔር መንፈስ ያደረበት ውሃ ስለሆነ ነው ጌታ ከውሃና ከመንፈስ ብሎ ቃል በቃል የተናገረ ውሃ ነው ያለ። ይህን ውሃ እንግዲህ በግሪኩም ስናየው፣ በግዕዝም ስናየው፣ በአማርኛም ስናየው ከዚያ ውጭ የቋንቋ ምሁራን እንግዲህ ሲመለከቱት እኛ በምናውቀው ስንተረጉመው እነሱም በሚያውቁት ተርጉመው ሲያስረዱን ውሃ ነው። በዚህ ውሃ የተጠመቀ ከዚህ ውሃ ያልተጠመቀ ወደ እግዚአብሔር መንግስት አይገባም። ሐዋርያው ቅዱስ ጳውሎስም ከክርስቶስ ጋር ህብረት ለማድረግ ከክርስቶስ ጋር ህብረት የሌለው ድህነት የማያገኝ ከሆነ ወይም ኃጢአቱ የማይቀርለት ከሆነ ከክርስቶስ ጋር ህብረት ለማድረግ ደግሞ ምን ማድረግ አለበት? መጠመቅ አለበት ካለ ኃጢአት የሚሰረይባት ናት ያቺ ጥምቀት ማለት ነው። ይቺ ጥምቀት ኃጢአታችን ይሰረይባታል የምንላት በውሃው ውስጥ ባደረው የእግዚአብሔር መንፈስ በውሃው ውስጥ ባደረው የክርስቶስ መንፈስ የእግዚአብሔር መንፈስ ተብሎ የተነገረው መንፈስ ቅዱስ በህድረተ መንፈስ ቅዱስ የሚከወን ነው ማለት ነው። ለምሳሌ በቤተ መቅደስ ጸበል እንላለን፣ እምነት እንላለን። ጸበል ብለን የምንጠጣው ውሃ ነው። ጸበል ብለን ያመንበት በውስጡ በሚያድረው መንፈስ ነው። እምነት የምንለው እኮ ከእንጨት የሚወጣ አመድ ነው። እምነት የሆነው በዚያ ውስጥ ያለውን የእግዚአብሔር ኃይል ስላመንበት ነው። ስናምንበት ነው ሁሉም አገልግሎት መስጠት የሚችለው። ቃሉ ይፈውሳል። የክርስቶስ ቃል የሚባለው በቃሉ ስላመንበት እንጂ ቃሉን ሳያምኑበት አይፈውስም። መጽሐፍ ቅዱስን የተሸከሙት ብዙዎቹ ናቸው፣ የሚድኑት ግን ጥቂቶቹ ናቸው። ስለሆነም ባጭር ምን እያልሁ ነው ያለሁት? ኃጢአትና የውሃ ጥምቀት ኃጢአትን ያስተሰርያል ብለን እናምናለን። በውሃው ውስጥ ያደረው መንፈስ ቅዱስ ነው። ግን በዋናነት ሊሰመርበት የሚገባ ከመንፈስ ቅዱስ የተለየ ውሃ አያድንም። መንፈስ ቅዱስ ያደረበት ውሃ ነው የሚያድነው። መንፈስ ቅዱስ ካደረበት ደግሞ ሁሉም ያድናል። መንፈስ ቅዱስ ያደረበት ለጊዜው ግን ትእዛዝ የተሰጠን በውሃው ጥምቀት በኩል ስለሆነ እርሱን እንፈጽማለን ማለት ነው። ግልጽ ከሆነ ሶፊያችን። እሺ እየሰማሁ ነው። ግን አሁን ለምሳሌ መጽሐፍ ቅዱስ እንደሚናገር በተለይም ደግሞ የቆላሲያስ መጽሐፍ ምዕራፍ 2 ቁጥር 12 ላይ በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ ይላል። ምን ማለቱ ይሆን? በትክክል በጥምቀት ከእርሱ ጋር ተቀበራችሁ ማለት ከክርስቶስ ጋር ህብረት የምናደርገው። በነገራችን ላይ አንድ ክርስቲያን ሲጠመቅ አሁን እኛ የምንኖረውን አኗኗር ተወው። የብዙዎቻችን እምነት የከንፈር ወደ መሆን መጥቷን። በቸርነቱ ይጠብቀን። እንግዲህ ድክመታችን አይቶ ባለቤቱ ያበርታን። ይሄ ሁል ጊዜያችን ጸሎታችን ነው። አባቶቻችን በጥምቀት ከክርስቶስ ጋር መቀበር ማለት አንድ ሰው ከተጠመቀ በኋላ ለኃጢአት ርኩብ አይደለም፣ አይገኝም ለኃጢአት። በቃ ከዚህ በኋላ እኔ ከክርስቶስ ጋር ህብረት አድርጌያለሁ፣ ክርስቶስ በእኔ ነው የሚኖር ይልና ንጽህናውን ጠብቆ ነበር የሚኖር። ልክ የሆነ አዲስ ልብስ ስትለብስ ቆሻሻ ላይ አትቀመጥም አይደል? ንጽህናን ትጠብቃለህ። ልታርፍ እንኳን ብትሻ የተወለወለ መቀመጫ ትፈልጋለህ፣ ለልብሱ ንጽህና ስትል ማለት ነው። እኛ ግን ክርስቶስን ያህል ለብሰን ለልብስ ሰው የሚጠነቀቀውን ያህል እንኳን አንጠነቀቅም። ለዚህ ነው አሁን ያለውን ተወው ያልኩ ማለት ነው። እንደ አካሃዳችን ሌላው ንጹህ ሊሆን ይችላል፣ ራሴን አብነት አድርጌ ልናገር። ስለዚህ ምን ማለት ፈልጌ ነው ባጭሩ ከክርስቶስ ጋር
መቀበር ማለት ክርስቶስ በክርስቶስ አምነህ ጥምቀቱን በምትቀበልበት ጊዜ ያኔ ከክርስቶስ ጋር አብረህ ተቀብረሃል። በቃ ከዚህ በኋላ እኔ ህብረቴ ከክርስቶስ ጋር ነው ትላለህ። የሞተ ኃጢአት አይሰራም። ሐዋርያው ቅዱስ ጳውሎስም ምውተ ረስዩ ነፍስተክሙ ለምግባረ ኃጢአት ብሏል። ሰውነታችሁን ለኃጢአት ስራ አስከሬን አድርጉት ብሏል አይደል? የሞተ አድርጉት ብሎ ተናግሯል። ለኃጢአት ስራ ልክ የሞተ ሰው ኃጢአት እንደማይሰራ ሁሉ እናንተም ኃጢአትን እንደሞተ ሰው ሁኑባት። ልትይዛችሁ ስትመጣ አትያዥ ይበሏት ማለት ነው። አየህ በክርስቶስ የሚያምን ሙቷል ማለት ነው። በቃ ከዚህ በኋላ ለኃጢአት እኔ መዋቲ ነኝ ብሎ ማመን ክርስቶስ በእርሱ ስለሚያበራ ሐዋርያው ቅዱስ ጳውሎስ እኔ በክርስቶስ ክርስቶስ በእኔ እንዳለ አታውቁምን ብሏል። ያኔ አየህ ሰው ከተጠመቀ በኋላ በተጠመቅበት ንጹህ ገላ ክርስቶስ ባጠበው ንጹህ ገላ ቆሻሻ ላይ መቀመጥ እንደማይገባ የተነገረ ቃል ነው። መኖር ያለበት በዚህ ህይወት ስለሆነ ለዚህ የተነገረ ቃል ነው። ከዚያስ ደግሞ ከእርሱ ጋር እንደምትነሱ አታውቁምን ማለት የተጠመቀ ሰው ትንሣኤን ያገኛል። ያ ትንሣኤም ዘለ ክብር ይባላል። የክብር ትንሣኤ ነው፣ የህይወት ትንሣኤ ነው። ከክርስቶስ ጋር አብሮ በመንግስተ ሰማያት እያበሩ የመኖር ህይወት ነው ማለት ነው። ሌሎች ይጨምሩ እንግዲህ እንደዚያ ነው የሚሆነው። ጥሩ እንደዛ ከሆነ እንግዲህ የሰው ልጅ ኃጢአት በክርስቶስ ደም ነው የሚታጠበው በጥምቀት ነው የሚታጠበው? ኃጢአቱ በደሙ ይታጠባል ወይስ በጥምቀት? ጥምቀት የተለየ ደም የለንም። ከደም የተለየ ጥምቀት የለንም። አንዱን ስታረግ አንዱን ተው የሚል ቅደም ተከተል እንደ ውሃና እንደ እንጀራ ውሃ ስትመገብ እንጀራው ይቅር፣ ስትጠጣ እንጀራው ይቅር፣ እንጀራውን ስትመገብ ውሃው ይቅር የሚባል አስተምህሮ የለም። በቤተ ክርስቲያን በደሙ እናምናለን። ቅዱስ ስጋውን ክቡር ደሙን እንቀበላለን። በጥምቀቱን እንነጻለን። በቀጥታ አሁን እንትኑን ይበሉኝ እርስዎ እረዳዎታለሁ፣ ግን ለኃጢአት ስርየት ደሙ ወይስ ጥምቀት ነው? ሁለቱም አንድ ላይ ካሉ ደም ያልፈሰሰለት ጥምቀት የለም። ጥምቀት የሌለበት ደም መፍሰስም የለም። ደሙን ከማፍሰሱ በፊት ጥምቀትን መስርቶልናል። ጥምቀትን ከመሰረተ በኋላ ደሙን አፍሶልናል። አንዱን አስገብተህ አንዱን ውጣ የሚባል ተቃራኒ አይደሉም። ብርሃንና ጨለማ ነው አንድ ላይ ማይኖር። አሁን ያንተ ጥያቄ ፀሐይ ነው ለሰው የሚያበረው ጨረቃ ነው ብለህ ብትጠይቀኝ አንዱ በቀን ሌላኛው በሌሊት ነው የሚመጡት። ህብረት የላቸውም። ፀሐይና ጨረቃ አንድ ላይ ያበሩበት ዘመን የለም። መምህር ያው እንግዲህ ጴጥሮስ ሲናገር እንደሰሙትና እንደሚያውቁት የሚናገር እንደ እግዚአብሔር ቃል ይናገር ነው አይደለ? ስለዚህ ከእግዚአብሔር ቃል አንጻር አሁን ሎጂክን ሳይሆን የምናደርገው ከሎጂካ ሳይሆን በትክክል የቱ ጋ ነው ለጥምቀት ነው። ለምሳሌ አሁን እዚህ እንግዲህ ያነበብነው የቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችሁ ደግሞ እንደዚያው በመነሳት ለምሳሌ አንድ ሰው ውሃ ውስጥ ሲዘፈቅ ከክርስቶስ ጋር አብሬ ሞቻለሁ፣ ከዛ ሲወጣ ደግሞ ከክርስቶስ ጋር አብሬ ተነስቻለሁ የሚል ለምልክት እንደሆነ መተባበርን ከሞቱ ጋር መተባበርን ከመነሳቱ ጋር መተባበርን እንደሆነ እንግዲህ ቆላስይስ መጽሐፍ በደንብ አድርጎ ነው የሚናገረው እና የሚያብራራውም። ስለዚህ ከዚህ አንጻር ኃጢአት ግን የሚሰረየው በደሙ ነው ወይስ በውሃው ነው? አሁን ውሃው በመጠመቁ ነው የሚሰረይለት ወይስ የክርስቶስ ደም መፍሰስ? ለምን አንጠይቀውም? ቅዱስ ጴጥሮስን ለምን አንጠይቀውም? ለምሳሌ መጨረሻ ቃል ልናገር እና ከዚያ መምህር ብሩክ ይቀጥላሉ። ሶፊ ጋር ወንድማችንም ጥያቄህን ትቀጥላለህ። ከዚያ ምንድን መሰላችሁ የሚሆነው እኔ የምናገረው እማምነውን ነው። ቤተ ክርስቲያኗ የምታምነውን ምእመን የምታምነውን ምእመን የምታስተምረውን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ማለት ማናት ካላችሁኝ ጠቅላላ ከፓትርያርክ እስከ ዛሬ እስከተጠመቀው ሕፃን ያሉት ማለት ነው። ይቺ ምእመን የምታምነውን በስርዓት የተሰራው በህግ የተቀመጠውን ነው የነገርኩህ። ሎጂክ አይደለም። አንድ ሰው ስጋው ደሙን ተቀብለሃልና እንዳትጠመቅ የሚባል ህግ የላትም። ተጠምቀሃልና ስጋው ደሙን እንዳትቀበል የሚባል ህግ የላትም። ያልተጠመቀ ስጋው ደሙን አይቀበልም። ስጋው ደሙን የማይቀበል ሰው አይጠመቅም። ስጋው ደሙን የማትቀበል ከሆነ አስቀድመህ አትጠመቅም። የተጠመቅ ከሆነ የግድ ስጋው ደሙን ትቀበላለህ። የቤተ ክርስቲያን አስተምህሮ ይሄ ነው። አንዱን ጥሎ አንዱን አንጠልጥሎ የለም። ሁለቱም ብርሃን ነው። ሁለት ተብሎም አይነገርም። በንግግር ይሄ ጥምቀት ይሄናል ነው እንጂ የጥምቀቱ መስራችም ክርስቶስ ነው። የደሙ መፍሰስም የክርስቶስ ነው። ጥምቀቱን ህልውና እንዲኖረው ያደረገው የደሙ መፍሰስ ነው። ከደሙ መፍሰስ የተለየ ጥምቀት የለንም። ጥምቀቱን ሳይጠመቅ ደሙን ያፈሰሰ ክርስቶስም የለንም። እኛ ምናምነው ከልደቱ እስከ እርገቱ ነው። ሁሉን ጠንቅቀን ነው ምናምነው። የሆነን ሰፈር የሆነ አይደለም። እኛን ያዳነን ያልተወለደው አልተሰደደም። ባለፍም ተናግሬያለሁ። ወደ ግብጽ ያልተሰደደው እርሱ ወደ
ምድረ ርስት አልተመለሰም። ወደ ምድረ ርስት ያልመጣው በ30 ዓመቱ አልተጠመቀም። በ30 ዓመቱ ያልተጠመቀው አልተሰቀለም። ያልተሰቀለው አላዳንም። ያላዳነው አልተነሳም። ያልተነሳው አላረገም። እያልሁ ያለሁት ያረገው ያ የተነሳው ነው። የተነሳው ያ የሞተው ነው። የሞተው በቀራንዮ የተሰቀለው ነው። በቀራንዮ የተሰቀለው በ30 ዓመቱ በዮርዳኖስ የተጠመቀው ነው። በዮርዳኖስ የተጠመቀው ወደ ግብጽ የተሰደደው ነው። ወደ ግብጽ የተሰደደው ከድንግል የተወለደው ነው። ከድንግል መወለዱን ክዶ በቀራንዮ መሰቀሉን ማመን፣ በቀራንዮ መሰቀሉን አምኖ በ30 ዓመቱ መጠመቁን መካድ ሁሉም ከፍርድ አያድንም። እኛ ከልደቱ እስከ እርገቱ ያለውን ጠንቅቀን ሁሉንም በመላት እንቀበላለን። ከሰው መወለዱን እናምናለን። ከሰው ተወልዶ ሰው ሆኖ ባሕርየ ሰብን ገንዘብ አድርጎ እንደ ሰውነቱ የአዳምን በደል በራሱ ላይ ተሸክሞ እንደ አምላክነቱ በደሙ ዓለምን ነፃ ያወጣ ክርስቶስ ነው። ይሄ የቤተ ክርስቲያኗ ትምህርት ነው። ሎጂክም አይደለም፣ የግለሰብ ሐሳብም አይደለም። በጽሁፍ ተጽፎ ተሰንዶ የተቀመጠ ነው። ግልጽ ከሆነ እሱ ነው። ሌሎቻችሁ ቀጥሉ፣ ድል እንስጥ። በጣም ጥሩ። እንደዛ ከሆነ እንግዲህ አንደኛ ሐዋርያቱ ተጠምቀዋል እንዴ? በዚህ ጥምቀት መጽሐፍ ቅዱሳዊ ማስረጃ አለ? እንግዲህ ብዙ አይነት የጥምቀት ስርዓት አለ። እሱን ላስረዳ። መምህር ብሩክ ትቀጥሉ። ቀጥታ ስርዓቱን ሳይሆን ወደዛ ከመሸጋገራችሁ በፊት ሶፊ ጋር አንድ ካነሳው ጥያቄ አንጻር አስረዳኝ ከሆነ አዎ ተጠምቀዋል። ከሐዋርያት ሥራ ምዕራፍ ኦኬ መምህር ብሩክ መጽሐፍ ቅዱስ ላይ መምህር ብሩክ ኔትወርካቸው ጥሩ አይመስለኝም። ቀሲስ መምህር ኤፍሬም ቃለ ሕይወት ያሰማልን የሚል ቃል አለ። እንዴት ነው የምትፈታው ይሄን? ብሩክ ይቀጥሉ እንደገና። አይ በቃ መምህር ኤፍሬም ይመልሱልኝ። ተጠምቀዋል ካሉ እስቲ እንዴት እንደተጠመቁ ንገሩኝ። የቱ ጋር እንደተጠመቁ ሐዋርያት ሥራ ጋር እንዳይመጡ። ኧረ አልመጣም፣ ግድ የለም አይዞህ። ሶፊ እኮ በቃ ያን ሶፊ የሚባለውን መጠጥ ብታስተዋውቅ እኮ ከስምህ ጋር የሚስማማ ጥቆማ ነው። ካልኮርም መጣት ስለሆነ ጥሩ ነው። ስለዚህ ሐዋርያት ሥራ ጋር ሳይመጡ ሌላ አልመጣም። በቤተ ክርስቲያን አስተምህሮ ጥምቀትን በሶስት አይነት ከፍላ ነው። የቤተ ክርስቲያንን ሳይሆን ነው የፈለኩት ከመጽሐፍ ቅዱስ ሐዋርያቱ። ምክንያቱም እኔ መጽሐፍ ቅዱስ ብቻም ብዬ የምቀበል ስለሆንኩኝ እንደ ቤተ ክርስቲያን ሳይሆን እንደ እግዚአብሔር ቃል ከመጽሐፍ ቅዱስ ሐዋርያቱ የተጠመቀበት ወይም ደግሞ ቅድስት ድንግል ማርያም የተጠመቀችበት ቦታ። እሷስ ቅድስት ድንግል ማርያምስ ተጠምቃለች? በጣም ጥሩ ጥያቄ ነው ያነሳኸው። ጥያቄ ልጠይቅህ። እሺ፣ ያልተጠመቀ ሰው ከክርስቶስ ጋር ህብረት እንደሌለው ታምናለህ ሶፊ? እውነት ነው እንዴ? ቅድም እኮ የነገርኩት ቆላስይስ እኮ ያነሳነው 2 ላይ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ከክርስቶስ ጋር ህብረት ማለት ከክርስቶስ ጋር መኖር ነው አይደል? እውነት ነው። ይሄው ቅድም ነገርኩት፣ ከመሞቱ ጋር መሞት፣ ከመነሳቱ ጋር መነሳት። በዘመነ ብሉይ የነበሩ ሰዎች የት ነው የገቡ? አልተጠመቁም። እንግዲህ እዚያ ውሃ አለ ሲኦል ውስጥ። እንዴት አገው? የጠየቁትን እሱን እኮ ነው። እርሶ መጠመቅ ከድነት ጋር ስላገናኙት፣ እኔ እኮ ጥምቀት ለድነት ይሆናል ብዬ አይደለም የምቀበለው። እርሶ ስላሉኝ እስቲ ይንገሩኝ ነው። ከሐዋርያቱ መካከል ወይም ቅድስት ድንግል ማርያም በእርግጠኝነት ተጠምቃለች ብለው ያምናሉ? ያው ወደ እሱ ነው አሁን ያንን ሁሉ መልስ ለመስጠት ወደዚያ ስገባ፣ መጽሐፍ ቅዱስ ሁሌም ቢሆን አቅጣጫ ጠቋሚ ነው። እኛ ደግሞ በመጽሐፍ ቅዱስ ብቻ ምናምን አማኞች አይደለንም። መጽሐፍ ቅዱስ የተብራራባቸውን ክታቦች ሁሉ እንቀበላለን። ቅዱስ ዮሐንስ አፈወርቅ በጥቅሉ አፖስቶሊክ ፋዘርስ የሚባሉ የቀደሙ አባቶች እነ ቅዱስ ቄርሎስ፣ እነ ቅዱስ አግናጢዮስ ምጡዕ ዘአንበሳ፣ እነ ቅዱስ ሄሬኔዎስ፣ ሌሎቹም ሊቃውንት ያብራሩበት ዛሬ ላይ በእንግሊዝ ብቻ የምታያቸው እንትኖች ቃላቶች በእንግሊዝኛ ተጽፈው የተቀመጡት ሀሳቦች ብቻ ሳይሆኑ በመጽሐፍ በብራና ሳይቀር በሀገራችን በቅዱስ ቤተክርስቲያን ተጽፈው አግናጢዮስ ምን እንዳለ እሱን ምንም እቀበላለሁ። እሱን በሙሉ እናንተ የምትሉትን ነገር እኔ እቀበላለሁ፣ አከብራለሁ። ለእኔ ግን እንደ እምነት አቋም መገለጫ ግን ከሱ የተለየ ስለሆነ እኮ ሶፊ
እንዳንተ ያለ እንደ ሶፊ የሚል መጽሐፍ አጥቼ ሳገኝ ወደፊት መልስልሃለሁ። እንደ ቤተክርስቲያን ስለዚህ እንደዛ ነው። አሁን እርሶ ጥምቀት በብሉይ ኪዳን አልነበረም ነው የሚሉት አይደል? እርሶ አልነበረም ብቻ ሳይሆን የለም ለፈውሰ ስጋ ካልሆነ በቀር ለድህነት ዓለም ጥምቀት የሚባል የለም በዘመነ ብሉይ። እሺ ታዲያ ኢየሱስ ክርስቶስ የተጠመቀው በአዲስ ኪዳን ወይስ በብሉይ ኪዳን? አዲስ ኪዳን ማለት እኮ ከልደተ ክርስቶስ ጀምሮ ነው ሶፊ 2018 እያልህ። አይ እኮ ገባኝ እኮ አሁን እኔ ጠየቅኩት ኢየሱስ በብሉይ ኪዳን ተጠመቀ በአዲስ ኪዳን? አይ ያማ ዮሐንስ በ30 ዓመቱ ጥምቀትን ክርስቶስ ከሚመሰርትበት ድረስ ለንስሐ ነበር ዮሐንስ የሚያጠምቀው እንጂ ታዲያ ምን ነበረ በብሉይ ዮሐንስ ሲያጠምቅ የነበረው በብሉይ ኪዳን ነው በአዲስ ኪዳን ነው? በዘመነ ብሉይ ነው እንጂ የንስሐ ታዲያ እኮ በብሉይ ኪዳን ጥምቀት አልነበረም አሉኝ እኮ። አይ ቆይ አሁን ጥምቀቱ ምን አይነት ጥምቀት ነው እንጂ ጥምቀትማ ገሌ ተጠምቆ ነጻ ከለምጹ ገሌ እንደዚህ ሆኖ በዮርዳኖስ ብቅ ጥልቅ ብሎ የሚል መጽሐፉ በጠቅላላ ይሄንን ሐሳብ እኮ ይገልጻል። ያ ጥምቀት ምን ጥምቀት ነው? የጥምቀቱ አይነት ነው። ፈውሰ ስጋ የሚያሰጥ ከሆነ አለ ብያለሁ እኮ ቅድም። ለድህነት ግን የሚያገለግለው ከእግዚአብሔር ጋር ህብረት ለማድረግ በዘመነ ብሉይ ግዝረት እንደ ጥምቀት ያገለግላል። በዘመነ ሐዲስ ደግሞ ግዝረትን ተክቶ ጥምቀት ተገለጸ። ያ የተመሰረተው በክርስቶስ ነው። በቅድምና ግን ለንስሐ ለለምጽ መንጫና ከእግዚአብሔር ጋር ሲጣሉ ይሄ በደዌ በለምጽ ይመቱ ስለነበር ከዚያ ለመንጻት የሚደረግ ነው እንጂ በዘመነ ብሉይ ጥምቀት ተመስርቷል ብለን አናስተምርም፣ አንናገርም። ዘመነ ሐዲስ የምንለው ግን ከልደተ ክርስቶስ ነው የምንጀምረው። እሱን 1 ዓመት 2 ዓመት ብለን ቆጥረን ነው ዛሬ 2018 የደረስነው። እንደዚያ ነው። ሌሎቻችሁም ጋር ትንሽ ተወያዩ። ወደ ከተማ ድምጽ አለ እኔ ጋር ሶፊ ያው ቅዱስ ጳውሎስ ሐዋርያ መሆኑን ታምናለህ አይደል? ትቀበላለህ? ምንም ጥያቄ የለውም። ያው ግን እዛ ጋር እንደንደርስ ብዬ እኮ ነው። ያው አንተም ልታነሳ የፈለግከውን ነገር ገብቶኛል። እንግዲህ ጳውሎስ ያዘዛትን ትእዛዝ ልታነሳ እንደሆነ ይገባል። ትእዛዝ አልሰጥህም። ትእዛዝ ሳይሆን ጳውሎስ የተጠመቀውን ጥምቀት ነው ማሳየህ እኮ ልትለኝ ነው እኮ ተጠመቁ ብሎ የተናገራትን የተጠመቀውን ብለህ ልታመጣ አይደለም። ተጠመቁ ብሎ የተናገረውን አይደለም። እሺ መጠመቁን ነው ማሳየህ። ምክንያቱም ከሐዋርያት መካከል በዚህ ጥምቀት የተጠመቃለ ወይ ብለህ ስለሆነ የጠየቅከው ሐዋርያው ቅዱስ ጳውሎስ ደግሞ ራሱ ሐዋርያቱ መካከል አላልኩ። ሐዋርያት ተጠምቀዋል ወይ? ሁለተኛ እስቲ አንተም በግልጽ እሳቸውን በደንብ አልነገሩኝም። ቅድስት ድንግል ማርያም ተጠምቃ ነበር ወይ? አው ቅድም እኮ ስትነጋገሩ ምን ብለህ ነበረ? ለምሳሌ ሐዋርያት ተጠምቀዋል ወይ ከሐዋርያት የተጠመቃለ ወይ ያልክ ስጠይቅ ስለነበረ ነው ያልኩ። ያው እንግዲህ ጳውሎስ የነበረበት የሐዋርያት ተጠምቋል። ጳውሎስ ግን ተጠምቋል አልተጠመቀም? ሶፊ እኮ እሱን እንድንመጣ ነው። ግን እስቲ እቺን መልስልኝና እሱን በሰፊ እናውራበት። ቅድስት ድንግል ማርያም ተጠምቃለች ጥምቀት? አሁን እኛ እንዴት መሰለህ በሐዲስ ኪዳን ትምህርታችን ውስጥ በቀጥታ ኤክስፕሊሲትሊ መጽሐፍ ቅዱስ ላይ በዝርዝር እነከሌ ተጠመቁ ተብሎ የሐዋርያት እንትኑን አይ በጌታችንና መድኃኒታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ተጠምቃለች። ለእናንተ ሐዋርያት መካከል አንዱ ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ከተጠመቀ በግልጽ እንኳን ሌሎቹ ተጠመቁ ተብሎ በቀጥታ ባይነገርም እንደተጠመቁ የሚያሳዩ ግን አስረጅ ነገሮች አሉ። ቅድስት ድንግል ማርያም ይሄን ለምንድን ነው የምንለው? ድንግል ማርያም ተጠምቃለች። ይሄ ምን ይፈይዳል? አሁን ይሄ ነገረ ጥምቀት መጠመቁ አስፈላጊ ነው አይደለም የሚለውን ለመመለስ እኮ ነው። ንገረኛ። መጽሐፍ ቅዱስ ላይ እንደዛ በኤክስፕሊሲትሊ እንደዛ አልተቀመጠም። ስለዚህ ተጠምቃለች። ያንተ ነው ስትል የነበረው ነገር የለም። እሱን ተወውና ምን እናድርግ መሰለህ፣ ከመጽሐፍ ቅዱስ ውጭ ብለህ ስለምታምን አንተ ከመጽሐፍ ቅዱስ ውጭ ባለ አስተምሮ ቅድስት ድንግል ማርያም ተጠምቃለች የሚል አስተምህሮ አላችሁ ወይ? ምን ይጠቅማል? አሁን ይሄ ጥያቄ እኔ ፈልጌው ነው ለድነት እኔ ፈልጌው ነው። ለምን መጀመሪያ መቻመንክ? አሁን ሶፊዬ ከዚህ እንጀምር። ማመን ሳይሆን ምን መሰለህ፣ ለምሳሌ አይደለ ለእኔ መልስልኝና ከዛ ጥያቄ እየጠየከኝ እኔ መልሳለሁ። እንደዛ እናድርግና አንተ ተጠምቃለች ብለህ ታምናለህ ወይ?
ምንድነው ጥቅሙ? አሁን ለምሳሌ አንተና እኔ እያወራንበት ጥቅሙን እስካሁን የምናወራው እኮ ጥቅም ስላለው ስለሌለው እያልን መች መረጥን? እዚህ ላይ ሲደርስ ነው እንጂ እኔ ደግሞ አንተ ጋር ባወራ የምመርጠው የቱን መሰለ ሶፊ? አንተ ጋር ባወራ እኔ ለመማር ነው እዚህ መጣው ቁጭ ያልኩት፣ ጊዜ እያጠፋሁ ያለሁት ለመማር ለማወቅ ይጠቅመኛል። ሌሎች ሰዎች የሚጠቅመኝ ምክንያት ሌሎች ሰዎች ሲጠይቁኝ መልስ እንድመልስ ይረዳኛል። የእናንተ ማላቀው ነገር ጥምቀት ለኃጢአት ስርየት መሆኑን ሳትቀበል ማርያም ተጠምቃለች አልተጠምቀችም? ምን ይጠቅማል? ግድ የለም ንገረኝ። ለእኔ ባሮኪ ምን ችግር አለ? እኔ ደግሞ አሁን አንተ ጋር ጊዜ ካጠፋሁ እንድናጠፋ የምፈልገው ጥምቀት ለኃጢአት ስርየት ነው። ይሄ ጊዜ አውስድብህም። ይኸው 2 ደቂቃ ለምሳሌ ሶፊ 2 ደቂቃ አይፈጅም ባሮኪ፣ 2 ደቂቃ አይፈጅም። ታገሰኛ እንድመልስልህ ታገሰኝ። አሁን እኛ ይመልሱልህ። እስኪ ሶፊ እስኪ አዳምጣቸው እስኪ መምህር እኮ አንዴ ይመልሱልኛ። መምህር ተጠምቃለች? አዎ ተጠምቃለች ወይ አልተጠምቃለች? ይሄው ሊመልሱልህ ነው። አሁን እናታችን ቅድስት ድንግል ማርያም ሞታለች ወይ ብለህ አንተ መልስ የለህም። ማርያም እንዲህ ብላለች አይደለችም በሚለው ላይ አይደለም። ለምሳሌ እኔ እያወራሁ ያለሁት ምንድነው የሚጠቅመው? መጀመሪያ ያነሳኸው ጥያቄ ምንድነው? ጥምቀት ለኃጢአት ስርየት ነው አይደለም? ከሱ መጀመሪያ ጠይቁኝ ሰዎች። ምን አለ መሰለ መምህር፣ ምን አለ መሰሎት እኔ ጋር በእውቀት እንድመልስ አንዳንድ ለምሳሌ ፕሮቴስታንቶች የመጡ እኔ ፖድካስት ላይ ኢንተርቪው ሳደርግ ስለሚያነሱት ሀሳቡን ያልሰማሁትን የማላውቀውን ነገር ከነሱ ጋር መሞገቻ ከማደርገው መሞገቻ እንዲሆንኝና እንዳውቅ መረጃውን ለማወቅ ነው። እና ቅድስት ድንግል ማርያም ተጠምቃለች ሲሉ እንዲህ ነው። ቅድም ለምሳሌ ሐዋርያቱን ስጠይቆት ሐዋርያቱ ተጠምቀዋል የሚል ምንም አይነት ማስረጃ የለም፣ ስለ ጳውሎስ ግን ልነግርህ እችላለሁ አሉኝና መለሱልኝ። ልክ እንደዛ ደስ የሚል መልስ ነው። ልክ እንደዛ እንዲመልሱልኝ ነው። አሁን እሷ ተጠምቃለች ወይ ጥምቀትን ወስዳለች ወይ ኢየሱስ ክርስቶስ እንደተጠመቀ ነገሩኝ ቅድም መምህር ኤፍሬም፣ ምክንያቱንም ነገሩኝ። አሁን የፈለኩት ቅድስት ድንግል ማርያም ደግሞ ተጠምቃለች ወይ የሚለውን እንዲነግሩኝ ነው። እርሰው ተጠምቃለችም አልተጠመቀችም የሚል ማስረጃ ልሰጥህ አልችልም ስላልተጻፈልን። እኔ ግን አንተ ጋር እያወራሁ ያለሁት አሁን ይሄ አይጠቅምም። የሚስጥራተ ቤተክርስቲያን የነገረ ሃይማኖት ትምህርት በማርያም ላይ አይደለም የተመሰረተው። ይልቁንም የሚጠቅመው ጥምቀት ለኃጢአት ስርየት ነው አይደለም የሚለው ከእርሶ ፖይንት ኦፍ ቪው ብቻ ለምን ያዩታል? እንደዚህ ይሄን ሀሳብ አሁን ለምሳሌ ተጠምቃለች ብለው የሚሉ ኦርቶዶክሳውያን አሉ፣ አልተጠመቀችም ብለውም የሚሉ አሉ። ለመቀበል ግራ ስለገባኝ እነማን ናቸው? ትናንትና እኔ ቤት ገብተው ኦርቶዶክሳውያን ናቸው። አይ ለእኔ እኮ ነው የፈለግኩት። ትላንትና እኔ ጋር መጥተው እንዲህ አይነት መረጃዎችን ሲያወሩ መምህር አላገኘሁኝም ነበረ። ስለዚህ ለዛ ነው የጠየቅኩት እንጂ እውነት ለመናገር ለማወቅ ነው የጠየቅኩት ያለሁት። አልተጻፈልንም። እኛ አሁን ባልተጻፈልን ላይ ሶፊ አሁን ባልተጻፈልን ላይ አንልም። ባገኘ ነው በትውፊትም ከሆነ በትውፊት የተቀበልነው በመጽሐፍ ከሆነ